ውድቀት ማለት ህይወት ላንተ ያዘጋጀችው ትልቁ የመማሪያ ክፍል ነው። እኔም በህይወቴ ያንን ከባዱን ውድቀት ስጋፈጥ መሬት ላይ ተዘረሬ በነበረበት ሰዓት የተማርኩት ትልቁ እውነት ውድቀት መጨረሻ ሳይሆን መነሻ መሆኑን ነው። ያኔ ሁሉም ነገር ጨልሞብኝ ጥረቴ ሁሉ መና ቀርቶ ስመለከት የጠፋው መስሎኝ ነበር። ነገር ግን በዛ ጥልቅ ሐዘንና ስብራት ውስጥ ነው ራሴን ያገኘሁት። ውድቀት የውሸት ወዳጆች ይነቅላል፣ እውነተኛውን ማንነት ግን ያጠራል። ልክ እንደ እሳት ወርቅን እንደሚያነጥረው ሁሉ ያኔ የተማርኩት ነገር ቢኖር ትልቁ ስኬት መውደቅ አለመቻል ሳይሆን በወደቅንበት ቦታ ተምረንና በርትተህ የመነሳት ጥበብ መሆኑን ነው። ያን ጊዜ ያጣሁት ነገር ለካስ ለትልቅ ስኬት ቦታ ሊቀልልኝ ሄደ ነበር። ውድቀቴ ትህትናን አስተማረኝ። ውድቀቴ ከማንም በላይ በራሴ እንድተማመን አደረገኝ። ዛሬ ላይ ሆኜ ያንን የጨለማ ቀን ሳየው ለካስ ያኔ የተሸነፍኩት ነገ ማሸነፍ እንድችል በሚያስፈልገኝ ጥንካሬ እንድገነባ ኖሯል። ስለዚህ ዛሬ በውድቀት ውስጥ ከሆንክ እወቅ፣ አንተ እየጠፋ ሳይሆን እየተሰራህ ነው። ውድቀትህ የጥንካሬ መሰረት እንዲሆን ፍቀድለት እንጂ አንገትህን እንዲያስደፋ አትፍቀድለት። ያ ከባድ ውድቀት ሲገጥመኝ የተማርኩት ሌላው ትልቅ ሚስጥር ህይወት የምትሰብር ልታጠፋ ሳይሆን በውስጥ ተሸሽጎ ያለውን ብርሃን እንድታወጣው መሆኑን ነው። ልክ እንደ እንቁላል ውድቀቱ ካልመጣና ቅርፊቱ ካልተሰበረ በውስጡ ያለው አዲስ ህይወት ሊወጣ አይችልም። እኔም በዛ ውድቀቴ ውስጥ ሳለው የድሮ ደካማ ማንነቴ ሲሰባበር አየሁት። ያ የሰዎችን ምስጋና ብቻ የሚፈልገው ያ ውድቀትን እንደ ሞት የሚቆጥረው ማንነቴ አበቃለት። በእነዚያ ስብርባሪዎች መካከል ነው እውነተኛውን ጥንካሬን ያገኘሁት። ውድቀት ነገሮችን በግልጽ እንድትመለከት ያደርግሃል። ማን አብሮ እንዳለ፣ ማን ደግሞ ለዝና ብቻ እንደነበር ይለይልሃል። ከሁሉም በላይ ግን በራስ እግር መቆም ምን ያህል ትልቅ ዋጋ እንዳለው ያስተምርሃል። ዛሬ ስመለከተው ያ ውድቀት ባይኖር ኖሮ አሁንም በውሸት ደስታና በከንቱ በራስ መተማመን ውስጥ እኖር ነበር። ስለዚህ ውድቀትህን እንደ ጠላት አትያው፣ ይልቁንም ትክክለኛውን የማን ነኝ ብለህ የምትጠይቅበትና ራስህን ከስር መሰረት የምትገነባበት ትልቅ አጋጣሚ ነው። ከስብርባሪዎች ላይ የበለጠ ጠንካራ ሆነ ትነሳለህ። ያ ውድቀት ያስተማረኝ የመጨረሻውና ትልቁ ትምህርት አዲስ ህይወት ለመጀመር የግድ የድሮን ህይወት ማጣት እንዳለብኝ ነው። ብዙ ጊዜ ውድቀትን የምንፈራው የምናውቀውን ምቾት ስለምናጣ ነው። እኔም ያንን ምቾት ባጣው ሰዓት ህይወት ወደ ሌላ ትልቅ ምዕራፍ እየገፋችኝ እንደሆነ አልተረዳሁም ነበር። ያ ውድቀት ባይኖር ኖሮ ዛሬ ያለኝ አይነት ትዕግስትና ብርታት መቼም አላገኘውም ነበር። ዛሬ የምሰራው ስራ፣ ዛሬ የማስበው አስተሳሰብና ዛሬ የምኖረው ህይወት ያኔ በደረሰብኝ ውድቀት እሳት ውስጥ ተቀጥቅጦ የወጣ ነው። ስለዚህ ዛሬ በውድቀት ውስጥ ላለ ሰው የምመክረው አንድ ነገር ብቻ ነው። ውድቀትህን እንደ መቃብር ሳይሆን እንደ ማህፀን ቁጠረው። መቃብር የመንገዱ ማብቂያ ሲሆን፣ ማህፀን ግን ህመም ቢኖረውም አዲስ ህይወት የሚወለድበት ስፍራ ነው። ያንተም ስቃይ አዲስና ጠንካራ ማንነትን ለመውለድ የምታሳልፍበት የጥረት ጊዜ ነው። ዛሬ የምታለቅስበት ምክንያት ነገ ለምትስቅበት ድል መሰረት ነው። ውድቀትህን ለምን እኔ ብለህ አትጠይቅ፣ ይልቁንም ምን ልሆንበት ብለህ ተነሳ። ምክንያቱም ያንተ ትልቁ ታሪክ የሚጀምረው ከዚህ ውድቀት በኋላ ነው። ከዛ ከባድ ውድቀት የተማርኩት ሌላው መራር ግን ጠቃሚ እውነት ትዕቢት እንዴት ለውድቀት እንደሚዳርግና ትህትና ደግሞ እንዴት ለድል እንደሚያበቃ ነው። ስኬታማ በነበርኩበት ጊዜ ሁሉንም የማውቅ የማልነካ የማልወድቅ ይመስለኝ ነበር። ነገር ግን ውድቀት መጥቶ መሬት ላይ ሲያጋድለኝ ትልቁ ጠላት የገጠመኝ ችግር ሳይሆን የገዛ ማንነቴ እንደነበር ተረዳሁ። ውድቀት ኩራቴን ሰባበረው። ነገር ግን በዛ ስብርባሪ ውስጥ ለመማር ዝግጁ መሆንን አስተማረኝ። ራስን ዝቅ አድርገህ መሬት ላይ ስትወድቅ መሬቱ ምን ያህል ጠንካራ እንደሆነ ትረዳለህ። ያኔ ነው ከሰው እርዳታ መጠየቅ፣ ስህተትን አምኖ መቀበልና አዲስ ነገር ለመማር ራስን ማዘጋጀት ትልቅነት መሆኑን የምትገነዘበው። ውድቀት ሁሉንም አውቃለሁ የሚለውን ጭንብል አውልቆ ይጥልብሃል። ዛሬ ላይ ሆኜ ሳስበው ያ ውድቀት ባይመጣ ኖሮ አሁንም በራሴ የውሸት ዓለም ውስጥ ታስሬ ይኖር ነበር። ዛሬ ግን ለመማር ፈቃደኛ ነኝ፣ ለመታረም ዝግጁ ነኝ። ውድቀት አስተማሪህ እንዲሆን ከፈቀድክለት ወደማይነገረው ጥበብና ከፍታ ይመራሃል። ያኔ ስትወድቅ ዓለም የቀደመች ጊዜም ያለፈብህ መስሎኝ ተስፋ ቆርጬ ነበር። ያኔ ስወድቅ ዓለም የቀደመችኝ ጊዜውም ያለፈብኝ መስሎኝ ነበር። ነገር ግን በዛ በዝምታና በብቸኝነት ባሳለፍኩበት ጊዜ ውስጥ
አንድ ትልቅ እውነት ተረዳው። እያንዳንዱ ፍሬ ለመብሰል ጊዜ እንደሚያስፈልገው ሁሉ እያንዳንዱ ስኬትም የራሱ የሆነ ወቅታዊ ዝግጅት ያስፈልገዋል። ዛሬ ላይ ሆኜ ሳየው ያን የፈለግኩት ነገር ቢሳካልኝ ኖሮ ያንን ስኬት የምሸከምበት ትከሻና የምመራበት ብስለት አልነበረኝም። ውድቀት ትዕግስትን በግዴታ ያስተምርሃል። የፈለግከውን ነገር ቶሎ ስላልሆነ ብቻ አይሆንም ማለት እንዳልሆነ ተረዳው። እንዲያውም አንዳንድ ጊዜ አይሆንም የሚለውን መልስ ትልቅ የጥፋት መጠበቂያ ነው። በውድቀቴ ወቅት ሰዓቴ የቆመኝ ቢመስለኝም ለካስ ውስጣዊ ሰዓቴ ይበልጥ ትክክለኛውን ጊዜ እየጠበቀ ነበር። አሁን የተረዳሁት ነገር ቢኖር ህይወት ሩጫ ሳይሆን ጉዞ መሆኗን ነው። ዋናው ነገር ቀድሞ መድረስ ሳይሆን ለደረስክበት ቦታ የሚመጥን ማንነትህን ይዘህ መገኘት ነው። ስለዚህ ዛሬ ነገሮች ዘገዩ ብለህ አትጨነቅ። ውድቀትን ትክክለኛ ጊዜ እንድትጠብቅ የሚያስተምርህ ትልቅ መምህርህ ነው። ውድቀት ትልቁን የማጣሪያ ስራ ይሰራልሃል። ስኬታማ በነበርኩበት ሰዓት በዙሪያ የነበረው ጭብጨባና የሰው ብዛት እውነተኛ ወዳጅ ያገኙ አስመስሎኝ ነበር። ነገር ግን ውድቀት መጥቶ ቤቴን ሲያንኳኳ ያ ሁሉ ጩኸት ጸጥ አለ። ብዙዎቹ አብረነን ያሉኝ ሰዎች ድምጻቸው ጠፋ። እያንዳንዳቸውም ፊታቸውን አዞሩ። ያኔ መጀመሪያ ላይ በጣም አዝኜ ነበር። ነገር ግን ቆየት ብሎ ሳስበው ያ ውድቀት ለካስ ትልቅ ውለታ ነው የዋለው። ውድቀት በህይወት ውስጥ ማን ለምን እንደመጣ በግልጽ ይነግርሃል። በዛ በጨለማ ወቅት አብረውኝ የቆሙት ጥቂት ሰዎች የኔን ውጤት ሳይሆን እኔነቴን የወደዱ እውነተኛ አልማዞች መሆናቸውን አወቅኩ። ውድቀት የውሸት ሰላምታንና የጥቅም ትስስርን ጠርጎ ይወስድልሃል። ዛሬ ላይ ሆኜ ለዛ ውድቀት አመሰግናለሁ፣ ምክንያቱም በዙሪያ ያሉትን ሰዎች ጥራት እንዳውቅ ረድቶኛል። አሁን ያለኝ ግንኙነት በቁጥር ጥቂት ቢሆንም በጥራት ግን የማይሰበር ጽኑ ነው። ስለዚህ ስትወድቅ ሰዎች ቢሩቅህ አትዘን። ህይወት ለቀጣዩ ትልቅ ጉዞ የሚያስፈልጉን ሰዎች እያራገፈችልን መሆኑን እወቅ። በውድቀቴ ማግስት ትልቁ ስቃይ የደረሰብኝ ኪሳራ ሳይሆን ራሴን የማወቅስበት ያ የማይረታ ድምጽ ነበር። እንዴት እንዲህ አይነት ስህተት ሰራለሁ? ለምን ያንን እድል አባከንኩት? እያልኩ ራሴን በጸጸት አለንጋ እገርፍ ነበር። ነገር ግን በእዛ ስቃይ ውስጥ አንድ ትልቅ እውነት ተረዳው። ካለፈው ስህተት ተምረ ወደፊት መራመድ የምትችልበት መጀመሪያ ያንን የከሸፈ ማንነትን ይቅር ስትለው ብቻ ነው። ራሴን ይቅር እስካላልኩ ድረስ ውድቀቴን እንደ እስር ቤት ሆኖ ተቆልፎብኝ ነበር። ነገር ግን በዛ ስቃይ ውስጥ አንድ ትልቅ እውነት ተረዳው። ካለፈው ስህተት ተምረ ወደፊት መራመድ የምትችለው መጀመሪያ ያንን የከሸፈ ማንነትን ይቅር ስትለው ብቻ ነው። ራሴን ይቅር እስካላልኩኝ ድረስ ውድቀቴ እንደ እስር ቤት ሆኖ ተቆልፎብኝ ነበር። ውድቀት ያስተማረኝ ሰው መሆኔ ነው። ፍጹም እንዳልሆንኩ ስህተት መስራት የሰው ልጅ ተፈጥሮ እንደሆነና ያ ስህተት ግን ማንነቴን እንደማይገልጸው ተረዳው። ራስህን ይቅር ስትል ከትከሻ ላይ ትልቅ ሸክም ይወርዳል። ያኔ ነው ትኩረትህን ከትላንት ጸጸት ወደ ዛሬው እድል ማዞር የምትችለው። ዛሬ ላይ ሆኜ ስመለከተው ያ ውድቀት ራሴን እንድወድና በራስ ላይ እንድራራ ሰልፍ ኮምፓሽን አስተምሮኛል። ስህተትን እንደ መምህር ቁጠረው እንጂ እንደ እስር ቤት ጠባቂ አታድርገው። ራስህን ይቅር በልና በአዲስ መንፈስ ላይ ተነሳ። ምክንያቱም ህይወት ለይቅር ባዮች ሁልጊዜ አዲስ እድል ትሰጣለች። ዛሬ ይህን ታሪክ የምነግርህ ስላሸነፍኩ ብቻ አይደለም፣ ውድቀት ውስጥ ላለ ለእያንዳንዱ ሰው ተስፋ አለ ለማለት ጭምር ነው። ያ የደረሰብኝ ከባድ ውድቀት ዛሬ ለምቆምበት ጥንካሬ፣ ለምረዳው ጥበብና ላገኘው ሰላም ዋነኛው ምክንያት ሆኗል። አሁን ገባኝ። ህይወት ያኔ የገፋችኝ እንድወድቅ ሳይሆን ይበልጥ እንድበቅል ኖሯል። ዛሬ ያንን ውድቀት እንደ ትልቅ እርግማን ሳይሆን እንደ ትልቅ በረከት ነው የማየው። ምክንያቱም ያ ውድቀት ባይኖር ኖሮ ዛሬ የሚታየው ጠንካራ ሰው አይፈጠርም ነበር። ስለዚህ አንተም ዛሬ ያለህበትን መከራ በድል አድራጊነት ተመልከተው። ዛሬ የምታሳልፍበት ጨለማ ነገር ለምታበራው ብርሃን ዝግጅት ነው። ውድቀትህን እንደ ዋጋ ቢስ ታሪክ አትቁጠረው። ይልቁንም ለታላቁ ስኬትህ እንደ መግቢያ ምዕራፍ ተጠቀመው። ተነስ፣ አቧራህን አራግፍ። ለውድቀት የተማርከው እውቀት እንደ ጋሻ ይዘህ ወደፊት ተራመድ። ዓለም ያንተን መውደቅ አይታ ይሆናል። አሁን ግን ተነስተ የምታሳያትን ድንቅ ማንነትን ትጠብቃለች። ጉዞህ እዚህ ጋር አያበቃም። እውነተኛው ታሪክን ገና አሁን ነው የሚጀምረው። አንድ ቀን ይመጣል፣ የዛሬ ቁስሎች የነገ ኩራቶች የሚሆኑበት ቀን። እኔም
መጀመሪያ ላይ በውድቀቴ ሳዝን ሳማርር ነበር። ዛሬ ግን ያንን ውድቀት በአክብሮት አመሰግነዋለሁ። ውድቀት ህይወትን በሌላ መነጽር እንድትመለከት አድርጎኛል። ትናንሽ ስኬቶችን ማድነቅ፣ በህይወት መኖርን ማክበርና በእያንዳንዱ ትንፋሽ ውስጥ ያለውን እድል ማየት የተማርኩት ሁሉ ነገር ጠፍቶብኝ በነበረበት ሰዓት ነው። ውድቀት ባይኖር ኖሮ ዛሬ የማሳየው ይሄ የከበረ ምስጋና አይኖረኝም ነበር። ለካስ ህይወት የምትሰጥህ የምትፈልገውን ሳይሆን ለታላቅነት የሚያስፈልግህን ነው። ያኔ ለምን ተነጠቀብኝ ያልኩት ነገር ዛሬ ላገኘሁት ሰላምና ብስለት ትልቅ መስዋዕትነት ነበር። ዛሬ የምቆጥረው ያጣሁትን ሳይሆን ያተረፍኩትን ማንነት ነው። ውድቀትህ የዓለም መጨረሻ አይደለም። ይልቁንም ልብህ ይበልጥ እንዲሰፋና ለትልቅ በረከት ዝግጁ እንድትሆን የሚደረግ መንፈሳዊ ቀዶ ጥገና ነው። ቁስሎችህን እንዲያሙህ አትፍቀድ፣ እንዲያስተምሩ ፍቀድላቸው። በምስጋና ስትሞላ ውድቀትህ ራሱ ወደ ስኬት ጎዳናነት ይቀየራል። ውድቀት ሲመጣ ዓለም በሙሉ ሊነግር የሚፈልገው አንድ ነገር ነው፣ አይሳካልህም የሚል። በዛ በጭንቅ ሰዓት የውጭው ድምጽ ይበዛል። የወዳጅ ትችት፣ የጠላት ፌዝ እና የማህበረሰቡ ፍርድ እንደ ማዕበል ያናውጡሃል። እኔም በውድቀቴ ወቅት የእነሱን ድምጽ ሰምቼ ራሴን አሳንሼ ነበር። ነገር ግን በዛ ጩኸት መካከል በዝምታ የሚሰማ አንድ ረቂቅ ድምጽ አለ። እሱም የውስጥ ማንነት ድምጽ ነው። ውድቀት ያስተማረኝ ከሰዎች አስተያየት በላይ የራሴን የውስጥ ድምጽ ማክበር እንዳለብኝ ነው። ለካስ ትልቁ ክህደት ራስን መካድ ነው። ውድቀት የገጠመኝ ለሰዎች ብዬ ስኖርና በሰዎች መለኪያ ስለካ ነበር። ስወድቅ ግን ያ ሁሉ መለኪያ ፈረሰ። የተረፈው የእኔ እውነታ ብቻ ነው። ዛሬ የተማርኩት ነገር ቢኖር ማንም ስለንተ ቢናገር፣ ማንም ቢንቅህ፣ አንተ በራስ ላይ ያለህ እምነት እስካልደከመ ድረስ አሁንም ጨዋታው ውስጥ ነህ። ውድቀት ራስህን እንድታገኝ እንጂ በሰዎች ድምጽ እንድትዋጣ አይደለም። የውስጥህን ኮምፓስ ተከተል። እሱ መውደቅህን እንደ መማሪያ፣ መነሳትህን ደግሞ እንደ ግዴታ ይነግርሃል። ዛሬ ለራስህ ታማኝ ሁን። ያኔ ዓለምህ ላንተ ታማኝ ትሆናለች። ውድቀት በመጣ ቁጥር መጀመሪያ የምናደርገው ነገር ቢኖር ጣታችንን ወደ ሌላ ሰው መቀሰር ነው። እገሌ ስለከዳኝ፣ ኢኮኖሚው ስለደከመ ወይም እድል ስላልቀናኝ እያልን ሰበብ እንፈልጋለን። እኔም በውድቀቴ መጀመሪያ ላይ ሌሎችን ስወቅስ ነበር። ነገር ግን ትልቁን ትምህርት የተማርኩት እጆቼን ወደ ራሴ ስመልስ ነበር። ውድቀት ያስተማረኝ ብቸኛው ኃላፊነት የእኔ መሆኑን ነው። ሁኔታዎችን መቆጣጠር ባልችልም ለሁኔታዎች የምንሰጠው ምላሽ ግን እኔው ራሴ ነኝ የምወስነው። ሰበብ መደርደር ለጊዜው እፎይታ ቢሰጥም ካለህበት ጉድጓድ ግን አያወጣህም። እኔ ነኝ የወደቅኩት፣ እኔው ነኝ የምነሳው ብለህ ስታምን ያኔ ነው እውነተኛው ኃይል ወደ አንተ የሚመጣው። ውድቀት ራስን እንደ ተበዳይ ሳይሆን እንደ ባለታሪክ እንድታይ ያደርግሃል። ታሪኩ ያንተ ነው፣ ስህተቱ ያንተ ነው። ስለሆነም ድሉ ያንተ ነው፣ ያንተም ይሆናል። ዛሬ በደረሰብህ ነገሮች ሌሎችን መውቀስ አቁምና በህይወት ላይ ሙሉ ኃላፊነትን ውሰድ። ኃላፊነት በወሰድክባቸው በዛች ቅጽበት ከውድቀት በላይ ትልቅ ትሆናለህ። ከዛ ከከባድ ውድቀቴ በፊት ስኬት ማለት ለእኔ ገንዘብ፣ ዝናና የሰዎች አድናቆት ብቻ ነበር። ነገር ግን ሁሉንም ነገር አጥቼ መሬት ላይ በወደቅኩበት ሰዓት ስኬት ሌላ ጥልቅ ትርጉም እንዳለው ተረዳው። እውነተኛ ስኬት ማለት በውድድር መሸነፍ ሳይሆን በውድቀት ውስጥ ማንነትን አለማጣት ነው። ስኬት ማለት በጭንቅ ሰዓት የሚኖር የውስጥ ሰላም፣ በጨለማ ውስጥ የሚታይ ተስፋ እና ምንም በሌለ ሰዓት የምታሳየው ደግነት ነው። ውድቀቴ ከቁሳዊ ስኬት በላይ መንፈሳዊ ስኬት ምን ያህል አስፈላጊ እንደሆነ አስተማረኝ። ዛሬ ላይ ሆኜ ሳስበው ያኔ የነበረኝ ስኬት ደካማና በማንኛውም ንፋስ የሚወድቅ ነበር። አሁን ግን በውድቀት እሳት ውስጥ ያሳለፍኩት ማንነቴ በማንም ትችት የማይደፈርስና በማንም ምስጋና የማይቆም ጠንካራ መሰረት አለው። ውድቀት አስተያየትህን ያሰፋዋል። ለካስ ስኬት ማለት በየቀኑ ካለህበት ዝቅታ 1 ኢንች ወደፊት መራመድ ነው። ዛሬ የምትለካው በደረስክበት የከፍታ ጫፍ ላይ ሳይሆን በወደቅክበት ጥልቀት ለመውጣት ባሳየኸው ጽናት ነው። ውድቀትህን ስታሸንፍ ዓለም ልትሰጥ ከምትችለው በላይ የሆነ እውነተኛ ድልን ትቀናጃለህ። ውድቀት ያስተማረኝ ሌላው ትልቅ ጥበብ ተለዋዋጭነት ነው። ብዙ ጊዜ የምወድቀው በአንድ መንገድ ብቻ ካልሆነ አንሄድም ብለን ድርቅ ስለምንል ነው። እኔም ያኔ በውድቀቴ ወቅት የተረዳሁት ህይወት በአንድ በር ስትጋብዝህ ሌላ 1000 በሮች እንደምትከፍትልህ ነው። ውድቀት ማለት ጉዞ ተገታ ማለት ሳይሆን አቅጣጫህን ቀይር የሚል የህይወት መልእክት ነው። እንደ ውሃ ሁን። ውሃ ድንጋይ ሲያጋጥመው ጉዞውን አያቆምም፣ ይልቁንም አቅጣጫውን ቀይሮ
በጎን ይፈሳል። የውድቀት ባያመጣ ኖሮ ዛሬ ያስኩት አዲስና የተሻለ መንገድ መቼም አላገኘውም ነበር። ለካስ እኔ ተቆልፎብኝ የነበረው በር ስደበድብ ህይወት በስተጀርባ ትልቅ መስኮት ከፍታ ትጠብቀኝ ነበር። ውድቀት አስተያየትን ካለህበት ጠባብ ክበብ አውጥቶ ሰፊውን ዓለም እንድታይ ያደርግሃል። እንዲህ ካልሆነ አልኖርም የሚለውን ግትርነትን ሰብረ ያለኝን ይዤ በሌላ መንገድ እጓዛለሁ ስትል እውነተኛው ነፃነት ይጀምራል። ዛሬ አንድ በር ተዘግቶብህ ከሆነ አትዘን፣ ይልቁንም አዲስ መንገድ ለመፈለግ ዓይንህን ግለጥ። ውድቀትህ አዲስና የተሻለ ታሪክ የምትጀምርበት መጣጠፊያ ነው። ውድቀት ያስተማረኝ ሌላው ድንቅ ነገር ቢኖር የዝምታን ዋጋ ነው። በስኬት ጊዜ ዓለሙ ሁሉ ጫጫታ ነው። በውድቀት ጊዜ ግን ጸጥታ ይነግሳል። ያ ጸጥታ መጀመሪያ ላይ ያስፈራል፣ ብቸኝነትም ይሰማሃል። ነገር ግን በዛ ዝምታ ውስጥ ነው ህይወት እውነተኛ ማንነቷን የምታስተምርህ። ጫጫታ ካለበት ቦታ መስማት አይቻልም። ውድቀት ግን ሁሉንም ድምፅ አጥፍቶ የራሱን የልብ ትርታ እንድታዳምጥ ያደርግሃል። በዛ ዝምታ ውስጥ ነው ድግመቶችን አምነህ የምትቀበለው። በዛ ዝምታ ውስጥ ነው አዳዲስ የፈጠራ ሀሳቦች የሚወለዱት። ለካስ ዛፍ የሚያድገው በጩኸት ሳይሆን በዝምታ ነው። አንተም በውድቀት ወቅት በዝምታ የምታሳልፈው ጊዜ የመታደስ ጊዜ ነው። ሰዎች ጠፋ ሲሉ አንተ ግን እየተሰራህ እንደሆነ ወቅ። ያ የዝምታ ወቅት ጥልቀት ይሰጥሃል። ዛሬ ዓለም ትኩረት ባልሰጠች ሰዓት የምትገነባው ማንነት ነው። ነገ በብርሃን ስትወጣ ማንም ሊያናውጥ የማይችል ጽኑ የሚያደርግህ። ስለዚህ ስለ ውድቀት ለሁሉም ሰው ለማስረዳት አትልፋ። ይልቁንም በዝምታ ውስጥ ጥንካሬን አሳድግ። ነገ ውጤት ራሱ በከፍተኛ ድምጽ ይናገራል። ያኔ በስቃይ ውስጥ ሆኜ ለምን እኔ ስል ነበር። ዛሬ ግን የደረሰብኝ መከራ ለሌሎች የሚሆን ካርታ መሆኑን ተረዳሁ። እኔ ባለፍኩበት የጨለማ መንገድ ውስጥ ዛሬ የሚጓዙ ብዙዎች አሉ። የኔ መውደቅና መልሶ መነሳት ዛሬ ለወደቁት ተስፋ አለ የሚል ሕያው ምስክርነት ነው። ለካስ ህይወት እሳት ውስጥ የምታሳልፍ አንተ ተቃጥለ እንድትጠፋ ሳይሆን ለሌሎች ጨለማ ውስጥ ላሉት ፋኖስ እንድትሆን ነው። ያንተ ውድቀት ትልቅ የጥበብ ማከማቻ ነው። ዛሬ የምትናገረው ቃል ክብደት የሚኖረው በምቾት ውስጥ ሆነ ስለመጣህ ሳይሆን በመከራ ውስጥ አልፈ ስለቆምክ ነው። ሰዎች ያንተን ስኬት ብቻ ሳይሆን ያንተን ጠባሳ ማየት ይፈልጋሉ። ምክንያቱም ጠባሳ ታግዬ አሸንፊያለሁ የሚል ትልቅ ድምጽ አለው። ስለዚህ ውድቀትህን አትደብቀው፣ ይልቁንም እንደ ኩራት ምልክት ተመልከተው። አንተ የቆሰልከው ፈዋሽ ነህ። ያንተ ታሪክ የአንድ ሰው ህይወት እንዳይጠፋ ሊታደግ ይችላል። መውደቅህ ለካስ ለሌሎች መቆሚያ መሰላል ለመሆን ነበር።